ዘሪቱ ተስፋ ይባላል። እኔ የሆነልኝ ከዛሬ 5 ዓመት በፊት እምብርቴ ላይ ክፍተት ፈጥሮ ሁለተኛ ልጄን ነብሰ ጡር እያለ ኦፕራሲዮን ሰርቼ ነበር። ከዛ በተሰራውት እንደገና በ3ኛ ዓመት የተሰራውት ቦታ ፌል አረገ። ከዛ ድጋሚ አሁን ዶክተር ጋር ሲሄድ መሰራት አለብሽ ብሎኝ ተሰራውት። አሁንም በተሰራውት በ6ኛ ወር ደግሞ ከፍ ብሎ ሌላ ቦታ ክፍተት ፈጠረ። ከዛ በኋላ ሄድኩኝ ሐኪም ቤት። ዶክተሩ ለምን መጣሽ አለኝ። በጣም ሁለተኛው ኦፕራሲዮን ሰርቶኝ በጣም ፎሎ አፕ ነበርኝ። በጣም ስለመመላለስ በደንብ አውቆኛል። አይ ዶክተር ሌላ ቦታ ክፍተት ፈጥሯል ብዬ ስለው አየተኛልኝና አየና ሴት ባትሆኚ ይሄን እምብርትሽን ቆርጬ ነበር ማውጣው አለኝ። እምብርትሽ መውጣት አለበት አለኝ። ግን ለሴት ልጅ ለሳይኮሎጂም ከተለያየ ነገር አንፃር ለሴት አይመከርም። ይሄ እምብርት መውጣት አለበት አለኝ። ግን ያው ሴት ስለሆንሽ ሰራሻለሁና በቃ ኦፕራሲዮን ለመሆን ተዘጋጅተሽ ነው ያለኝ። እሺ አልኩኝና ሲሄድ እንደገና ለኦፕራሲዮን ሲሄድ እንዳጋጣሚ ነብሰ ጡር ነበርኩኝና እርግዝናሽ 8 ሳምንት ሳይሞላ መሀል መሰራት አለብሽ አለኝ። እሺ አልኩኝና ተመለስኩኝ። ከዛ በኋላ በመሀል መስቀል በዓል ነበርና ሰራተኛ ለበዓል ሄዳ ነበርና ቀኑ አለፈ። ሲሄድ አሁንማ 4 ወር ስለገባ አትሰሪም አለኝ። እሺ አልኩኛ ወደ ቤቴ ተመለስኩኝ። በጣም ምነግራችሁ ነገር እርግዝናው በጣም ራሱ ፔን ነበር። በእርግዝና ወቅት የማህፀን እጢ ያለብሽ ተብዬ እሱ ራሱ ህመም ነበር። እንደገና ይሄ ሄርኒያው ተጨመረ። እንዲህ አልነካው፣ መቀመጥ አልችልም፣ መነሳት አልችልም ነበር። ከዛ በኋላ በቃ ከእግዚአብሔር ጋር ጌታ ሆይ እኔ ለምንድን ነው ከሰው እለያለሁ ወይ ሁል ጊዜ ለምንድን ነው ይሄ ኬዝ እኔ ብዙም ሰምቼው አላውቅምና እኔ ዶክተሮቹንም ጠይቃለሁ ለምንድን ነው ስላቸው አናውን ነው እንዳጋጣሚ ነው ሲቋጠር ነው የተለያየ ነው የሚሰጡኝ ዶክተሮች ራሱ ምክንያቱ ማለት ነው። ግን እግዚአብሔር አንተ ታውቃለህ በቃሽ በለኝ እኔ ተቀድጄ እስከመቼ እኖራለሁ? ምን አለኝ ደግሞ አሁን ራሱ ተሰርተሽ አለኝ እንደገና 4ኛ አፕል ሊያደርግ ይችላል ሌላ ቦታ ላይ 4ኛ ላለመሰራትሽ ራሱ 50-50 ነው የምሰጥሽ እንደገና ልትሰሪ ትችያለሽ አለኝ። ጌታ ሆይ በቃሽ በለኝ እኔ አልሰራም አልኩኝና እንደምንም በቃ 9 ወር ሙሉ እንደምንም ተሰቃይቼ ከእግዚአብሔር እየረዳኝ እርግዝና በጀርባ መተኛት አይፈልግም። ሄርኒያው ደግሞ በጀርባ ተኝ ነው የሚለኝ። ለምን በጀርባ ስተኛ ነው ወደ ውስጥ የሚገባው እና ይሄን ጣቴን የሚያስወጣ አክል ቀዳዳ ነው ያለው ነው። በዛ በኩል የሚወጣ አንጀቴን የሚወጣ በቀዳዳ በኩል የሚወጣ ማለት ነው። እንዲህ ይታይ ነበር ወደ ውጪ። ከዛ በኋላ ወለድኩኝ። ወልጄ ተነስቼ ደግሞ ህመሙ ባሰብኝ። በፊት ከሚያመኝ የበለጠ ሆነ ህመሙ ማለት ነው። ያው አሁንም ምንም አማራጭ የለኝም ብዬ ዶክተር ጋር ሲሄድ ሌላ ዶክተር ነበርና አየኝ። ሜዲካል ካርዶቼንም አየና አሁንም እኔ ሌላ የምሰጥሽ ነገር የለም ለኦፕራሲዮን ተዘጋጅተሽ ነኝ። አሁን የሚያሳየው ያ ክፍተቱ አንጀትሽ የሚወጣበት የሚገባው ዙሪያው ቆስሏል። ዙሪያው የቆሰለ ስለሆነ ድንገት ፌንት ሰርተሽ ኤመርጀንሲ ነው የምትገቢው። በሙሉ ማደንዘዣ ነው ከእንግዲህ በኋላ የምትሰሪውና ወስነሽ ነይ ለኦፕራሲዮን አለ። እኔ ደግሞ በኢየሱስ ስም ተመልሼ ሐኪም ቤት አልመጣም። ጌታ ሆይ አንተ አለክ። ይሄን አካል አንተን የፈጠርከው ሰው አይደለም። አንተ ኩላሊትን ስጠግን አይቻል የሞተ የምታስነሳች ቃል እፍ ብትልኮ የሚቀደም የሚደፈነው የኔ ቀዳዳ እግዚአብሔር ወይ ለምንድን ነው እኔ ከሰው ላይ ያለው እንዴ ይሄ ሁሉ ነገር ለምን እኔ ላይ ይሆናል ብዬ በጣም አዝን ነበር ቤት ውስጥ ማለት ነው። ከዛ በኋላ አሁን ማክሰኞ ዕለት ወደዚህ ልጄ ዓርብ ዕለት ጮጋራ ባክቴሪያ ፌንት አሰርቷት ወደቀችብኝ። በቃ ሐኪም ቤት ይዣት ሄጄ በመርፌ ተሰጥቷት ራሷን እንደገና ነቃችልኝ። ግን እሷ ራሱ 4ኛ ጊዜ ነው ጮጋራ ባክቴሪያ ሲጥላት ማለት ነው። አንድ ጊዜ እንደውም አድሚት ሆና ነው የወጣችው ሆስፒታል ተኝታ። ከዛ በኋላ ዓርብ ዕለት አመማት። ቅዳሜ እሑድ መድኃኒት ስትወስድ ልጅቷ ምግብ አትበላ አትጠጣ። ትምህርት ቤት ይዛ ሄደችውን ተሸክማ ነው የምትመጣው። ከዛ በኋላ ቁርስ ስላት ማክሰኞ ዕለት አልበላም ብላኝ ሄደች። ከዛ ሰራተኛዋ መጣ ማሚ ይኸውና ምግቡን እኮ እንዳለ ነው ትላንት ይዛ መጣችሁ ብላ ነገረችኝ። ከዛ ቁጭ ብዬ አለቀስኩኝ። እግዚአብሔር እኔ ልጆቼ ለምንድን ነው እንደዚህ አይነት ነገር ውስጥ የሚሆነው? አንተን እያመንኩኝ እግዚአብሔር በቃሽ በለኝ። ሰው አይረዳኝም በእውነት ሄርኒያውን ሲያመኝ ጀመራት ነው መባለው። እግዚአብሔር ግን ጀመራችሁ የተባላችሁበት ነገር ላይ መጥቶ ይጎባኛችኋል። እኔ እንደውም ማረሰው አንድ 2ኛ ዙር ኦፕራሲዮን ስሰራ አንድ እህቴ የተለመደ ነው ብዬ ነው ሰምቻለሁ መጥቼ ያልጠየቅኩሽ አለች። እኛ ላይ ሰይጣን የተለመደ ያስቀመጠውን ነገር ኢየሱስ በሰከንድ ውስጥ ያነሳልናል። አሜን። እሺ ለጌታ ክብር አምስት
ከዛ በኋላ በቃ እኔ ልጄን አዲስ አበባ ይዤ እሄዳለሁ ብዬ ማክሰኞ ዕለት ሰላም ባስ ትኬት ልቆርጥ ሄድኩኝ። ባለቤቴ አዲስ አበባ ነበር። ደውዬ በቃ እኔ አልችልም፣ ለምን እንዳስለቀሰኝ አለኩኝ። በጣም አለቀስኩኝ። ከዛ ደውዬ እያለቀስኩ ስነግረው እሱም እዛ እያለቀሰ ነበርና በቃ ትኬት ቁረጭና ይዘሻት ነይ። እኔ ሐኪም ቤት አይደለም ለወስዳት ያሰብኩት፣ በቃ እዛ የሚጸለይበት ቦታ ወስዳታለሁ ብዬ ነበር ያሰብኩት። እንዳጋጣሚ ምሳ ሰዓት ነበርና ከትኬት ከምትቆርጣ ልጅ ጋር ተሸዋወድን። ዛሬ ጠላት ወደ ኋላ ሊያስቀራ እኔ ቆርጫለሁ ጌታ ያልኩኝና እዛ ቅርብ ጓደኛዬ ነበረች። እዛው ምሳ በላውና ልቆርጥ ሲሄድ ባለቤቴ ደወለና እስቲ እኔ እየመጣ ነው ተረጋጊና እስቲ ማታ እንነጋገርበትና በደም መሄድም ካለባችሁ ነገ ሌሊት ትሄዳላችሁ አለ። እሺ አልነውና ማታ መጣን። ቤት ጸልየን አደር። ከዛ እውነቴን ነው የምላችሁ በፊት ኤልሻዳይ ላይ ያለ ይሄን ፕሮግራም አይ ነበር። ይሄ ቃና የሚባል ነገር በእውነት ክርስቲያኖች ቤታችሁ ካለ ዲሌት አስደርጉ። በእውነት ነው የምላችሁ። እኔ የምንከታተለው ፊልም ልክ ሲያልቅ የጥቁር ፍቅር ነው ጥቁር ሴጣን ነው፣ እሱ ፍቅር አይደለም። በእውነት ነው የምላችሁ። እሱን ዲሌት ያስደረግኩ ቀን ቤተል ቻናልን፣ ሌሎች ብዙ መንፈሳዊ ቻናሎችን አስጫንኩኝ። ከዛ በኋላ የሰኞ ዕለት ከፊቼ እያየሁ የማየው ነገር አስደነቀኝ። ማክሰኞ ማታ ማለት ነው። እንደገና ሮብ ብቻዬን ነው እስከ 5 ሰዓት ቁጭ ብዬ ያየሁት ቤተል ፕሮግራም ማለት ነው። እንደገና ማክሰኞ ዕለት ሮብ ዕለት ማታ ከባለቤቴ ቁጭ ብለን ልጆቹ ተኝ እስከ 6 ሰዓት አየንና ነቢይ እስቲ እጃችሁ ላይ ምን ይዛችኋል ሲል ውሃ ባይላንድ ያዝና ጸለይንና ጠጪ አንቺም ባላይ ለምን በጣም እያመመኝ ነበር። ከዛ ጠጣሁት። እንደገና ቆረጥኩኝ። በቃ እኔ ነገ ጠዋት እዚህ ስፍራ ሄዳለሁ እፈወሳለሁ። እኔ አይደለም ልጆቼ ዘር ማንዘሮቼ ይፈወሳሉ። ጌታ በቃኝ። እኔ አንተን አምኛለሁ። 2 ቃል አልናገርም። እኔ አልሰራም ብያለሁ፣ አልሰራም። አንተ ታማኝን፣ እኔ አልጠራጠርም። ብዙ ነገር ስታረግልኝ አይቻለሁ። የእግዚአብሔርን ሐሙስ ጠዋትም ስመጣ እዚህ ውሃውን ጠጣውና መጣው። የሚገርማችሁ ገና ግቢው ጋር ስረግጥ ነው ይሄ እምብርቴ ጋር ሲጠቀጥቀኝ የነበረው ማለት ነው። ገና ስገባ ጌታዬ ስራህን ጀምር፣ ተወራርጄ አምኜክ መጥቻለሁ። ዛሬ ጥያቄን ይዤ አልሄድም ጌታ ሆይ ብዬ ቁጭ እዛ አካባቢ ነበር የቆምኩት። ከዛ የእግዚአብሔር ሰው እየጸለየ በተለያየ ድግም ጮጋራችሁ የሚያማችሁ ያለ በቃ እሱ እግዚአብሔር በሚጸልይበት ጊዜ እኔ አላቅም ራሴን ያየሁት እዚህ ጋር መጥቼ ነው ያየሁት። በቃ ቆሜ እግሬ ብርክ ሲይዘኝ ብቻ ነው ማቀው። ከዛ ለዚህ ጋር መጣ። ምናልባት የነበራችሁ ሰዎች ታስታውሳላችሁ። መንፈሱ ጨወ። እምብርቷን ይዣለሁ ነበር ሲል ነበር። አስቀድዳታለሁ፣ አታመልጠኝም። እኔ ራሴ አይቼዋለሁ ያን ፕሮግራሙን ቤቴ ቁጭ ብዬ ማለት ነው። እኔም ወቅ ደርሶኝ ከዛ በኋላ በቃ ዛተ ምን አለ የነበራችሁ ሰዎች እኔ ራሴ እኔ ነኝ በጌታ ሆይ ያልኩኝ ማመን እስከሚያቅተኝ ድረስ ማለት ነው። ከዛ በኋላ ያው አቅም የለውም ማለት የሚገርማችሁ ገና ሳይጠየቅ ነው የነበራል ልጆቿን እሷን እያለ ገና ሂድ ሳይባል ማለት ነው ሲለፈልፍ የነበረውና ከዛ በኋላ መንፈሱ ጮህ ወደቀ። የእግዚአብሔር ሰው ተነሻልና ያምሽ ነበር። 2 ጊዜ ኦፕራሲዮን ተሰርቻለሁና መንፈሱ ሲል የነበረ ምን ልታረጋት ነው ብሎ ሲጠይቀው ላሰናብታት ነው የምፈልገው አለ። 2 ያመልጣኛለች፣ 3ኛ አታመልጠኝም እያለ ነበር ሲዝት የነበረውና ለስንት ዓመት? ወደቃ ልታመልጥ ወደቀ አመለጠች ማን ሰው ነገሩ ተገለበጠ የሚል አሁን እኔ
እስኪ ባካችሁ በእግዚአብሔር ላይ ቀላል ነው ወንስ አዳና እሺ ሌሊያ እሺ ሌሊያ ከፈታ ነው በበደ እንጂ ምን ችግር አለ እዚህ አንተ ነው እኔ ሳይሆን እኔ ውስጥ ያለው ኢየሱስን ማየት አይችልም ክብሩንማ እናውስልሽ አሁን ማዘን ብቻ ነፍሷ ዘመኗ ሕይወቷ ጤናዋ ሁሉ ለቅቄ ሄጃለሁ። 3 ጊዜ ብቻ ጮና ኢየሱስ ዛቻ በሰከንድ በማይክሮ ሰከንድ የሚወርቅ ነገር ነው። አሜን። ተጸለየልኝ። ከዛ በኋላ መቀመጥ አቃተኝ፣ ወገቤን ብርክ ያዘኝ። በቃ እንደዚህ ተንቀጠቀጥኩኝ፣ ወንበር ላይ ቁጭ ብዬ ራሱ ማለት ነው። ከዛ አጠገብ የነበረችው ልጅ በእናትሽ እንቅልፍ ተኝ ያለኝ አልኳት። በቃ መቀመጥ ሲያቅተኝ ጥግ ጋር ተደገፊ ያለችኝና እዛ ጋር ተደገፍኩኝ። የሚገርማችሁ አይኔን ጨፍኜ እያለሁ ምን ይታየኝ ነበር? በጭቃ የተመረገ አሮጌ ቤት ይታየኛል። እሱ ቤት ውስጥ ሲጠረጋ ያለው በጭራሮ ይሄ ጭራሮ መጥረጊያ ያለ አይደል? በሱ ይጠረጋል። ወደ ኋላ ተመለስ ምንም እንዳይቀር ተሰቅስቆ ይጠረግ ይላል። የሆነ ድምጽ አለና ቆሻሻ ኮልኮሌ ጎማ ምናምን ብዙ ነገር ነው በቃ በሩ ላይ ተከምሮ የነበረው አፈር ቤት። ወዲያው የኔ ቤት ይታየኛል ጽድት ብሎ ብርሃን ገብቶበት፣ በእውነት የሚያስደንቅ ብርሃን ገብቶበት። ከዛ በኋላ እስከ ትላንት ድረስ ህመሙ ጠፋ፣ ክፍተቱ ነበር። ከዛ እኔ እንዲህ አልኩኝ፣ ጌታ ሆይ እኔ ሐኪም ቤት ሄጄ ሳይሆን ማረጋግጠው በራሴ እጅ አረጋግጣለሁ። እኔ ሐሙስ ዕለት እመሰክራለሁ፣ ይሄ ቀዳዳ ግን ተደፍኖ ነው የሚሄደው አልኩት ለጌታ። እግዚአብሔር ምስክሬ ነው። ይሄን ጣቴን ያስገባ ነበር። አሁን ማንም ሰው ማየት ይችላል። እንዲህ እንኳን መንካት አልችልም። ቀዳዳ የለውም። ኢየሱስ ደፍኖታል። የሆነልኝ አንድ ነገር አለና ከዛ በኋላ ቤቴ ቅርብ ነው፣ ግን መሄድ አቅቶኝ ባጃጅ ኮንትራት ይዤ ነው የሄድኩት። ቤት ስገባ የሚገርማችሁ ነገር በቃ ከዚህ ወገቤ ልክ ምጥ እንደያዙ ሰው ነበር ሲያደርገኝ የነበሩ። የረጋ ነገር ለ3 ቀን አይፈስም፣ የረጋ ነገር ነበር ከማጸኔ ሲወጣ የነበረው። በጣም በሚገርማችሁ የረጋ ጉበት የመሰለ ጥቁር ነገር ነበር። እግዚአብሔር በእውነት ለኔ ጀነራል ሜዲካል ምርመራን የተደረገልኝ በቃ ምንም የቀረኝ የተጸለየበትን ውሃ ልጄን እጅ አጠጣኋት፣ ልጆችን አጠጣቸው። ልጄ አሁን ምግብ ትበላለች፣ ጤነኛ ናት፣ ትጫወታለች። እግዚአብሔር ሁሉ ነገር ሰርቷል። ክብር ለጌታ ይሁን። እጃችሁ ሰሩና ፈውስሽ ይጽና በሏል። መርገምሽ ተሰብሯል በሏል።